ብሩክቲ ምን ሆነሽ ነው? ይሄን ከቦርሳዬ ውስጥ ነው ያገኘሁት። ከኤላ ካራክሽ ገልሻለሁ። እሱ ይሉቻል። ማን ነው የጻፈው? ማን ሊሆን ይችላል? ካንተ እንድርቅ የሚፈልጉ ሰዎች ናቸው። ቆይ በዚህ ደረጃ አንቺን ለመጉዳት የሚያስብ ማን ይኖራል? ምን ነው ዝም አልሽ? እና ምን ልበልሽ? አለም አንቺ አይደለሽም አይደለ ይሄን ነገር የጻፍሽው? እኔ እንዴት እንደዚህ አይነት ነገር እጽፋለሁ? ቆይ ጥፋቴ ምንድነው? ለምንድነው ሁሉም የተነሱብኝ? ሁሉም ነገር ላይ ልክ እንደ እርጎ ዝም በመግባት አልነበረብሽም። ለዛ ነው አልትበቀኝ የተነሳሽው። አይውልሽ ብሩክቲ፣ አለም እንደዚህ የምታረጋ አይነት ልጅ አይደለችም። አታረግም አይደል? ሲጀመር በሞትም ደንታ የለህም። ለምን የለኝም? አሁንም እኮ ይሄንን የጻፈውን ሰው ሳናረጋግጥ ሰው ላይ አንለድፍ ብዬ ነው እንጂ እንደዚህ የጻፈውን ሰው ማን እንደሆነ ባቅ ምን እንደማረግ ጠንቅቀሽ ታውቂዋለሽ። እውነቱን ማወቅ ትፈልጋለህ? የምን እውነት? ከአለም ውጪ ማንንም ይሄን ነገር ሊጽፍ አይችልም። ቆይ እኔ ለመጻፌ ምንድነው ማረጋገጫሽ? በዚህ ሰዓት ኤላ የኔ ብቻ ነው ማለት ምትችው አንቺ ነሽ። ምክንያቱም ያንቺ ስለሆነ። ሰብለ ለምን አልጠረጠርሻትም? ሰብለ ኤላ የኔ ብቻ ነው አትልም። አለም አደርገሽዋል እንዴ? ሳትዋሺ ንገሪኝ። የሷን ወሬ ሰምተን እየጠረጠርከኝ ነው? ማንንም የላትም ብቸኛ ናት ብለሽ ነው አይደል? ኤላ እያስመሰለች ነው። ሆን ብላ እናንተን ለማጋጨት እየሞከረች ነው። ብቻችንን ስንሆን ምዝቹ ዛቻ እኮ ይሄን ለማድረግ በቂ ምክንያት ነው። ከኤላ ጋር ባለሽ ግንኙነት እቀናለሁ። ይሄንን ደግሞ ኤላም ያውቃል። ይሄን ጽሁፍ ግን ያልጻፍኩትም። አየክ፣ ቀስ እያለች እያመነች ነው። አለም ይሄንን ነገር ግን አንቺ ከጻፍሽው እመኚ የመጨረሻችን ነው። እሺ ኤላዬ ይመነኝ፣ እኔ በእውነት ምንም ነገር አላደረኩኝም። አስመሳይ። ለነገሩ ምን ታደርጊ? አንድ ማቅ ኤላ ሲገፋኝ የልብ ተሰማሽ። ይኸውልሽ ብሩክቲ፣ ታውቂዋለሽ እኮ ምንም ቢፈጠር አንቺ እንድትጎጂ አልፈልግም። ያንቺ ጠላት ማለት ደግሞ የኔም ጠላት ነው። እና ቆይ ለምንድን ነው ማታምነኝ? ኤላ እንዳታምናት፣ እኔ አልጻፍኩኝም። አለም ማሰብ ፈልጋለሁ። ስለዚህ ብቻዬን ተይኝ። ኤላ ነገረሽ እኮ ብሩክቲ፣ ይሄ ነገር አንቺንም ይጨምራል። ብቻዬን ተይኝ። እንዴ ወደ ገዳዮቼ ጋር ብቻዬን ልትልከኝ ነው? ከዚህ ማስፈራሪያ በኋላ እኮ ምን እንደሚያደርጉኝ አላውቅም። እኔ እያለሁ ማንም ቢሆን አይነካሽም። እሺ ቆይ ስላፈቀርኩኝ ሁሉ ችግር ማየት አለብኝ? ክብሬን፣ ሴትነቴን፣ ሁሉንም ነገሬን እኮ ነው ያጣሁት። ብሩክቲ፣ እንደዚህ እንዲሰማኝ ስላደረኩኝ በጣም ይቅርታሽ። ብሩክቲ በቃ ተረጋጊ። ኤላ ተወኝ። ብሩክቲ ነገርኩሽ እኮ እኔ እያለሁ በቃ ማንም አይጎዳሽም። አዩሲ ፒስ ነው። ምን ፒስ አለ? እኔ እኮ ሲጀመር ጠርጥሬ ነበር። ቆይ ምንድን ነው? ምን ሰምተህ ነው? ኧረ ምንም፣ ግን ያው ጄሪ ጓደኛ ከመጨለሉ በፊት ቀድመህ ድረስለት ብለኝ ነው። እቺ ቤቲ የምትባል ልጅ ልታሳብደኝ ነው በቃ። አንተ ይሄን ዘመን ደብቀኸኛ? ሜሪና ሚጣ የሚባሉ ፍቅረኞች ነበሩ እንዴ? አንተ ደግሞ ምንድን ነው የምታወራው? ያው ግልጽ እንድታደርግልኝ የጠየቅኩ ነው። ይኸውልህ ስማኝ፣ ሚጣም ሜሪም አፍቃሪዎቼ እንጂ ፍቅረኞቼ አይደሉም። እና ሜሪ ክፍለ ሀገር ትሁን ውጭ ሀገር ብቻ አዲስ አበባ አይደለችም። እሱን ነው የማውቀው። ሚጣን ደግሞ በአጋጣሚ የተዋወቅኳት ልጅ ነች። እና ቤቲን ለምን ጠረጠርካት? ይኸውልህ አስበው እስኪ፣ ከእነሱ ጋር ያለኝ ግንኙነት ልታቅ የምትችለው እሷ ብቻ ነች። እሷ ነች የቅርብ ጓደኛዬ። እሺ አብራችሁ ስለተነሳችሁት ፎቶ እንኳን የምትለኝ ነገር አለ? ይኸውልህ ዳጊ፣ ፎቶውንም እኮ ትልቅ ነገር ያደረጉት እነሱ ናቸው። ልጅቷ አንተን ባላገኘህ እንኳን አንተን ማስታወስበት አንድ ፎቶ ይኖረን አለችኝ። ተነሳን፣ በቃ ይሄ ነው። እኔ የምለው ቆይ ለምን አይቀርብም? ምኑ ነው የሚቀርብኝ? ከሄቨን ጋር ያለ ነገር። አንተ ያማል እንዴ? እሱን ማድረግ በፍጹም አልችልም። ለምን? ምክንያቱም ስላፈቀርኳት። እሷ ግን እያመነች አይደለም። ሁለቱም ጋር ምንም እንደሌለኝ አረጋግጥላታለሁ። በቃ ይኸውልህ፣ ግን ምን እንደሚሰማኝ ታውቃለህ? ይሄ በቃ ፍቅር ምናምን የሚባለው ነገር ትተህ ሰላምህን ማግኘት ነው ያለብህ። ነገሩ አንተ መቼም ይሄ ሊገባ አይችልም።
ምን ሆነሽ ነው? ምንም አልሆንኩም። እንዴ እንባሽ መቼም የደስታ አይደለማ። ቢሆንልኝማ በምን እድል ላይ። ቆይ ምን ተፈጥሮ ነው? ካሌብ ተወኝ በእናትህ አልቅሽ ይወጣልኝ። እሱ ግን ችግሩን አይፈታውም። እኔ በዚህ ሰዓት ከዚህ ሌላ ምንም ማድረግ የምችለው ነገር የለም። እሺ ምን ሆነሽ ነው? እኔ ሁሌም በአንድ ሰው ምክንያት ነው እንደዚህ መሆነው ታውቃለህ። ኤልያስ ነው? ከሱ ውጪ ማን እንደዚህ ሊያደርገኝ ይችላል? ቆይ ምን አድርጎሽ ነው? ምንም ሊሰማኝ እኮ ፈቃደኛ አይደለም። እንዴ ተረጋጊና የምሽውን አስረጅኝ እስኪ። ብርክቲ ቦርሳ ውስጥ የዛቻ ደብዳቤ ያገኘች። የምን ዛቻ? ኤላን ካልተውሹ እገልሻለሁ የሚል። ቆይ ማን የጻፈው? እኔ አላውቅም፣ ግን እሷ እኔን የጠረጠረችው። በእርግጥ መጠራጠሯ ልክ የሆነ ነገር አለው። እንዴ ካሌብ፣ ቆይ ስታስበው እኔ ሰው ምገል ይመስልሃል? ልክ ነች እያልኩ እኮ አይደለም፣ ግን መጀመሪያ ልትጠራጠርሽ የምትችለው አንቺን ብቻ ነው። እኔን ግን ከሷ ይልቅ የኤላ ጥርጣሬ ነው ያስከፋኝ። እንዴ ቢጠረጥርሽ እንኳን ካንቺ ወገን ሆኖ ነበር ማጣራት የነበረበት። እኔም እኮ እሱን ነው የምለው። ፍቅረኛው አይደለሁኝ እንዴ? ብቻዬን አያናግረኝም? እሷ ፊት ነው የሚያናግረኝ? እሺ እና በምን ተስማማችሁ? አሁን ላወራሽ አልችልም ሂጂ አለኝ። እሷስ? እሷንማ ስታለቅስ አቅፎ እያባበላት ነበር። አቅፎ እያባበላት? አዎ በሷ ቦታ እኮ እኔ ነበርኩ መሆን የነበረብኝ። ካሌብ ካልደበረ አንድ ጥያቄ ልጠይቅህ። ምን? ወረቀቱን አንተ አይደለክም አይደል ያስቀመጥከው? ኧረ አይደለሁም። ቆይ እንዴት እንደዚህ ልታስብ ይቻልሽ? አይ የሆነ ነገር አድርገን እንለያያቸው ስለተባባልን ሳትነግረኝ አድርገው ከሆነ ብዬ ነው። አይ እኔ አላደረኩትም። ደሞ ባስበው እንኳን ቀድሜ ነግርሽ ነበር። ካሌብ ግራ ገባኝ እኮ። እና ማን ይሆን? ቆይ እሺ ማን ሊሆን ይችላል? ሰብለ ትሆን እንዴ? ለምን ብላ? ምናልባት ለኤላ ስሜት ስላላት። ለኤልያስ ስሜት ስላላት ማለት? አዎ ተው በቃ ካሌብ ጨርሽልኝ። ካሌብ በራሴ መንገድ ማጣራት አለብኝ። ቻው። አለም ምን ለማለት ፈልገሽ ነው? የምታውቂው ነገር ካለ በሙሉ ንገሪኝ። ካሌብ እርሳው በእናትህ። አንቺ ልጅ ምንድነው እንደዚህ መፍዘዝ እንዴ? ነቃ በይ እንጂ። አልፈዘዝኩም እንዴ ከዚህ በላይ ምን ትሆኚ? ሆ ቆይ እኔ ግን ግልጽ እንዲሆንልኝ የምፈልገው ነገር አለ። ጄሪ ግን የሰው ነገር አይገርምሽም? እኔ ደሜ መራራ ነው እንደሚሉት አይነት ሰው አይደለሁም እያለ ሸወደ። አሁን የምጠይቅሽን ብቻ መልሽልኝ። የሆነ ግልጽ እንዲሆንልኝ የምፈልገው ጥያቄ አለኝ አልኩሽ። ምንድነው? ቆይ ይሄን ልጅ አፍቅረሽ ነው አላፈቅርሽም? ቆይ አንቺ ግን እኔ ባፈቅረው ምን ልትሆኚ ነው? አይ ምንም የጠየቅሽን ብቻ መልሽልኝ። አፍቅረሽዋል ወይ? አዎ አፍቅሬዋለሁ። አሁን ደስ አለሽ? እንዲህ ስንተማመን በጣም ደስ ይላል። እግዚኦ 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 እንጂ ሌላ ምን ይባላል? ምን ነው ብርቅ ነው ወይስ በእኔ ተጀመረ? አረ እሱማ ባንቺ አልተጀመረም፣ ግን ደግሞ በዚህ ምክንያት የተነሳ የለፋውትን ልፋት ሳስበው ግርም ይለኛል። በቃ ጄሪ በእናትሽ አሁን ማይሆን ነገር አትበይኝ። እንደው ሄቨን እንደው በሞቲ እንደው በሳንቃው ደረቴ ሆነብሽ አንድ ነገር ብቻ መልሽልኝ። ምን? ሄቨን ግን ይሄንን ጥያቄ የምጠይቅሽ እኔ ሳልሆን ስምንተኛው ጄሪ ናት እኮ። ጥያቄሽ ምንድነው? ትክክለኛ የፍቅር ስሜት እንዴት ነው? እሱን ንገሪኝ። ስራ ፈት። እግዚኦ 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 እቺን የመሰለች መልከ መልካም ሴት ይኸው በዚህ ፍቅር ታወረች። እግዚኦ ሌላ ምን ይባላል? አይ ፈጣሪ ሆይ እሱ የሆነሽ የኔ እናት እሱ ይርዳሽ። ባሩክ ፒስ ነው። ፒስ ነው። ዋናው ፒስ መሆንክ ነው።
ምንድነው እንደዚህ በጠዋቱ ፍልቅልቅ ማለት? እኔ እንጃ የሆነ ኢነርጂ አግኝቼ ይሆናል። ምናልባት እኔ ይሁን አንተ ምን ያው ኢነርጂ ሆንኩሽ ለማለት ነው። ይሁንክ ደፋር ነክ። ምናልባት ጥሩ ቁርስ ይሆናል የበላሽው። ከቁርስ ጋር ምን ያገናኘዋል? ጥሩ ቁርስ የጥሩ ቀን ምልክት ነው ሲባል አልሰማሽም? ዝም ብሎ ነው እባክህ። ኧረ እውነት ነው። እስኪ አስታውሽኝ፣ ጥሩ ቁርስ የበላሽበትን ቀን ውሎሽ እንዴት ነበር? ሁሌ ነው የምበላው፣ ግን ምንም ለውጥ የለውም። ሁሌም ጥሩ ምግብ ነው የምትበይው? ያው ቁርስን ጠግቤ ከበላው ጥሩ ምግብ ነው የምለው። ማለት ለምሳሌ የኔን ስም በተለያየ አቆላምጣው። ለምን? በቃ አቆላምጣ አልኳ። ኪያ፣ ኪዩ፣ ኪያዬ። እኔም ብዙ ጊዜ ቁርስ የምበላው ይሄንን ነው። አልገባኝም። ኪያ አልጫ ፍርፍር፣ ድርቆሽ ፍርፍር፣ ቀይ ፍርፍር ነው የምበላው። ለምን? አምሮ ይልበልክ። በነገራችን ላይ ድርቆሽ ፍርፍር በጣም ነው የምወደው። ቆይ አንተ የሀብታም ልጅ አይደለክ እንዴ? እና ቦንስ? ቆይ ሀብታም ከመጀመሩ ነው ድርቆሽ ፍርፍር የሚበላ ወይስ እኛን እንዳይደብረን ብላችሁ ነው? አረ እንደሱ አይደለም። እና ይኸውልሽ ኪዩ፣ ቤተሰቦቼ እንደ ሀብታም እንድጨማለቅ ሳይሆን ትክክለኛ ኢትዮጵያዊ ስሜት እንዲኖረኝ አድርገው ነው ያሳደጉኝ። ኧረ እባክህ ኪያሞች፣ በጣም ብዙ ምግብ እኮ አውቃለሁ። ኢቭን በሶ በልቼ እንኳን አውቃለሁ እኮ። አትለኝም? በሶ? አዎ በሶ። ሌላስ? ሌላ ድርቆሽ አውቃለሁ፣ ግን ድርቆሽ በጣም ነው የምወደው። ተው ባሮክ በእናትህ እንጂ ደግሞ ምን አጠፋው? ቆይ አሁን ቢቸግር ነው እንጂ ድርቆሽ ምኑ ደስ ይላል። እኔ እንጃ፣ ማሚ ስትሰራው ግን በጣም ነው የሚጣፍጠው። ምናልባት ቅቤ ስለምታደርግበት ይሁን። ቂቤ? አዎ። ምን ነው? አረ ምንም፣ ያው ነገሩን ነው። እኔ ግን ድርቆሽ ምንም ደስ እያለኝ አይደለም የምበላው፣ ለግዴ ነው። እኛ ቤት ግን ከስንት አንዴ ነው የሚሰራው። ሲሰራ ግን ደስ እያለ ነበረ የምንበላው። ከስንት አንዴ? እና ቁርስ ምንድን ነው የምትበሉት? ስንት የሚበላ ነገር እኮ አለ። እስኪ ተወኝ፣ አታቆምጨኝ። አይ ኪዩ፣ ሙርት ይጅብኛለሽ አይደለ? እንደው እንዳፈ ያድርግልኝ። ማለት ያው ኑሮ ላይ ሙድ እንዲይዝበት ያውቃኝ። በዚህ ምን ሆነሽ ነው የደበረሽ? ምንም አልደበረኝም። የሆነ ነገር እንደሆንሽማ ታስታውቂያለሽ። ምን እባክሽ፣ ስለ ላይፋችን እያሰብኩ እኮ ግርም ብሎኝ ነው። የእኛን ነገርማ ተይው እስኪ። እኔ የምልሽ እሺ፣ አቡሽ ምን አለሽ? ደወለልሽ? ደውሎልኝ ነበረ። እንደውም እሱን አውርቼ እኮ ትንሽ ስለጨነቀኝ ነበር አንቺ ጋር የመጣሁት። ምንድን ነው የሚጨንቅሽ? ስትወጪ ላገኝሽ የምነግርሽ ነገር አለ አለኝ እኮ። ምንድን ነው የሚነግርሽ? በስልክ አይሆንም በአካል ነው የምነግርሽ ብሎ ግራ አጋባኝ። ታዲያ አንቺ ለምን ግራ አገባሽ? ያው ልጁን ታውቂዋለሽ፣ ጥሩ ስሜት ላይ አይደለም እና በዚህ ሰዓት ምን ሊለኝ ይችላል ብዬ ሳስብ ነው ግራ የገባኝ። አይዞሽ የኔ ቆንጆ፣ እሺ በቃ አትጨነቂ። ምንም የከፋ ነገር እንደማይሆን እርግጠኛ ነኝ። ወይ እንደሱ ባደረገልኝ በእናትሽ። ለማንኛውም በቃ አንቺ ታረጋጊ እሺ። ግን ከሶቻ ጋር ተገናኛችሁ? እሷም አለች፣ ያው ግን ተገናኝተን አላወራንም። እና መገናኘት ትፈልጊያለሽ? አይ እሷን እባክሽ በስልክ ቢሆን አወራታለሁ። ባይሆን ምን ያሬድ ላገናኝሽ? ደስ ይለኛል። ታዲያ እንደሱ አትይኝም እንዴ? አሁን ለማንኛውም ሂጂ ያሬድን ላገኘው፣ ከዛ የት እና እንዴት እንደምትገናኙ እነግርሻለሁ። እሺ የኔ ቆንጆ። ላናግርሽ ነበር። ቢዚ ነኝ ማለት እንዴ? ተቀምጠሽ ያዩሽ አይደል እንዴ? ሰውዬ ያመሃል እንዴ? ጥፍሬን እየበላው ነው።
ጄሪ ደግሞ ጥፍሯን እየበላች ከሆነ አንድ ጠንከር ያለ ሀሳብ እያሰበች ነው ማለት ነው። ስለዚህ ቢዚ ነኝ። ታውኝ አትረብሽኝ። አሁን ወሬውን ተይና ላናግርሽ ነው የመጣሁት። አዋሪ እዳን ይሆንክብኝ። እሺ ምንድን ነው የምታናግሪኝ? እኔ የምልሽ ይሄ ጉዳይ ነች እንዴ? እድሜ ላንተ ቀልቧን አታለች። ልጅቷ እንደ እብድ ነው እንዲህ የሚያሽከረክራት። እስካሁን እንደተናደደችብኝ ነው? አዎ እንደተናደደችብህ ነው። አንተ ግን በጣም ይደብራል። እሺ ሆ የሜሪ ሲሆን እንደው ትንሽ ጭምጭምታም ነገር ሰምቼ አውቅ ነበረ። ቆይቺ ሚጣ ምናምን ትባለው ግን ማን ናት? ይኸውልሽ ጄሪ፣ እኔ ከሁለቱም ጋር ምንም አይነት ግንኙነት የለኝም። እኔማ ትንሽ ቆይተ ባንተ የተነሳ ትርንጎ፣ ሚሚ፣ አልማዝ፣ ገለመሌ ምናምን የሚባሉ ሴቶችን ባንተ የተነሳ የምተዋወቀ እየመሰለኝ ነው። አንቺ ልጅ አምሻል እንዴ? እኔ እንጃ ዩሲያስ፣ እኔ ምንም እየገባኝ አይደለም። ይመመኝ፣ ጤነኛ ልሁን፣ ይቁረጠኝ፣ ይፍለጠኝ፣ ምንም የማውቀው ነገር የለም። እሺ አሁን ሄቭ የት ናት? ከኔ ጋር ተጣልታ ሄዳለች። ምናልባት እዛ ብቻዋን የምትቀመጥበት ቦታ ትሆናለች። ሄድና ያገኛት። እሺ ስንት እናታችሁ ከሀሳብ ያስወጣኝ። ሰብለ፣ አንቺ ሰብለ፣ እያናገርኩሽ አይደል እንዴ? ይቅርታ፣ አሁን ሙዴን የማበላሸት ፍላጎት የለኝም። እያናገርኩሽ ነው። በስነ ስርዓት ቆመሽ አዋሪ። ድጋሜ ትነኪኝና እማታውቂያትን ሰብለ ነው እሺ መሆንብሽ። ቆይ ለምንድን ነው የምትሸሽኝ? ማ እኔ ነኝ አንቺን የምሸሽሽ? ማን ስለሆንሽ? እንደዛ ከሆነ በስነ ስርዓት አዋሪ። እሺ ቀጥይ። ምን ፈልገሽ ነው? ቶሎ ቶሎ አውሪ። ላደረግሽው ነገር በሙሉ ኃላፊነት ትወስጃለሽ። የምን ኃላፊነት? ከአንቺ ውጪ ደግሞ ይሄንን ማንም ሊያደርገው አይችልም። ስለምን እንደምታወሪ አላውቅም። ብርክቲ ቦርሳ ውስጥ አንቺ ነሽ ወረቀት ሆነ የከተትሽው። ያምሻል እንዴ? የምን ወረቀት? ሰብለ በእናትሽ አታድክሚኝ። ከሌላ ካረሽ እገልሻለሁ የሚለውን ደብዳቤ ጻፍሽው አንቺ ነሽ። እኔ እንደዚህ አይነት ነገር አላደረኩም። ከኔና ከአንቺ ውጪ ደግሞ ኤላ የሚፈልገው ሌላ ማንም የለም። ለንግግርሽ ስነ ስርዓት ይኖርሽ። እኔ ኤላን አልፈልገውም። ትሰሚኛለሽ? እኔ ልትዋሽኝ አትችይም። ያንን ጅል ጆኒሽን እንደለመድሽ ሄድሽ አታዩ። ይኸውልሽ ስለማላውቀውና ስለማይመለከተኝ ነገር ነው እያወራሽ ያለሽው። ትቼሽ ልሄድ ነው። ይኸውልሽ ሰብለ፣ በአንቺ ምክንያት ከኤላ ጋር ተጣልቻለሁ። እኔ ምንም አላረኩም አልኩሽ። ራስሽን ቻይ። እምፈልገውን ታደርጊያለሽ። ምንድነው የማደርገው? ሄደሽ ደብዳቤውን አንቺ እንደጻፍሽው ታምኛለሽ። ሴትዮ ጆሮሽ አይሰማም እንዴ? ደብዳቤ ስለምትዩ ነገር ምንም አላውቅም። ከአንቺ ውጪ ይሄንን ማንም አያደርገውም። ማመን አለማመን የራስሽ ምርጫ ነው። በእርግጥ እንድታምኚልኝ አልጠብቅም። ወይ ታምኛለሽ፣ ካላደረግሽው ደግሞ ያደረገውን ሰው ሄደሽ ፈለገሽ አግኝተሽ እኔ ነጻ ታውጪኛለሽ። ራስሽን ነጻ አውጪ። እኔ ምን አገባኝ? ይኸውልሽ እንድታስቢበት ጊዜ ሰጥቼሻለሁ። አለበለዚያ እኔም ፍቅረኛ እንዳጣሁት አንቺም ታጫዋለሽ። ምን ልታደርጊ? በዚህ ግግምናሽ ከቀጠልሽ የማደርገውን አሳይሻለሁኝ። እሺ እንደዚህ ተከስከው? ምንም የሆነ ነገር እንዳለማ እኮ ያስታውቃል። አዎ ዳጊ፣ የሆነ ነገር ሆኛለሁ። አይ ማርክ፣ እኔ እኮ ከጨዋታ ወጥቻለሁ። ቆይ ለምን አግኝታ አታወራትም? ይኸውልህ ዳጊ፣ በወራት እኮ በጣም ደስ ይለኝ ነበር፣ ግን ምንም ቀልቧ አልተረጋጋም። ደግሞ እኔ እየፈለግኩ እሷ ሳትፈልግ ስቀር በጣም ይደብራል። ይገባኛል እኮ፣ ግን ደግሞ ሁሉም ነገር የሚሆነው ቀስ በቀስ ነው። ቀስ በቀስ ትላመዳላችሁ። ከዛ ደግሞ ማይነቃል አብራችሁ ትሆናላችሁ። ዳጊ፣ አንድ ነገር ልጠይቅህ? ይቻላል። ቆይ እሺ፣ እንዴት ከዚህ ስሜት ልትወጣ ቻልክ? ፍላጎት እኮ አለ። ግን ምን ታውቃለህ፣ ፍላጎቴ ማዳመጥ እንደሌለብኝ ገብቶኛል። ማለት ፍላጎቴ እኔን ማዘዝ ሳይሆን እኔ ፍላጎቴን ማዘዝ እንዳለብኝ ገብቶኛል እኮ። እሱን ነገር እንዴት አዳበርከው? ይኸውልህ አሁን ላይ ልነግርህ የማልችላቸውን ብዙ ነገሮች አያት ያስተምሩኛል። ከዛ ምን ማድረግ እንዳለብኝ ገባኝ። እድለኛ ነህ። ይኸውልህ ማርክ፣ የሰው ልጆች ህይወት መንገድ ሁሉ የተለያየ ነው። ትዝ ይልሃል የሆነ ጊዜ እንዲያውም ፍቅረኛ ካልያዝን ብለን ስንታክር
ግን እሱ አግባብ አይደለም። ቆም ብለህ ማሰብ አለብህ። እሺ ስለዚህ አሁን መሄድ አለብኝ። ለማናቸውም በኋላ አገኘሃለሁ። ምሳ አብረን እንበላለን። እሺ ምግብ ይዛላ? አንቺ ልጅ ግን አትላሽ። ከባድ ሜሴንጀር ይሆናል። ምን ላድርግ ነው? ያው ባለማወቅ ቢሆን የሆነ ሰዓት ላይ መፍቻቸው አለበት እናማ አሁን መካስ ከቻልኩኝ አጋጣሚ ልጠቀምበት ብዬ ነው። አይ ደስ ይላል። እኔ የምልህ አንድ ጥያቄ ነበረኝ። ይቻላል እንዴ? እኔ የምልህ ከቤዚ ጋር ግን በእንደዚህ አይነት መልኩ መቀጠል እስከ መቼ ነው? አላውቅም፣ ግን የሆነ መንገድ ተገኝቶ ሰላማችን እንደሚመለስ ተስፋ አደርጋለሁ። ቢሆንም ፍቅራችሁን በነፃነት ብታጣጥሙ ደስ ይለኝ ነበር። እሱ ቀን ርቅ ነው። እኔ የምልሽ አቡሽ እንዴት ነው? ስሜቱ ጥሩ አይደለም። እናት የሚሽ ነገር ታውቋል? ምንም ስልኩም አይሰራም፣ እሱም አልደወለም። በረሃ ላይ ነው የማመደወልኩት። ልክ ነህ። እና ሻንቲ ጋርም የሆነ ችግር ሳይፈጠር አልቀረም። ጀሞ እንዳለ ምስቅልቅል ብሏል። ብቻ እየተፈጠረ ያለው ነገር ደስ ይላል። አሻንቲ ደግሞ ምን ሆነ? እሱ ሌላ ቀን እነግርሃለሁ። አሁን ለማንኛውም ልክ ምልክት እንዳሳየው የነገርኩህ ቦታ ነው። እሺ እዛ ትገናኛላችሁ። ሄሎ ማልበል ሄቨንሽ? አሁን እኛንቺ ማልበል ሜሪ ይባላለሁ። ሜሪቷ ስንት ሜሪ ታውቂያለሽ? ትናንት ፎቶ ይደርሶሻል ነበር? የዩሲያስ አፍቃሪ ነኝ። ታውቂያለሽ? እንዳፈቅረው ካደረገኝ በኋላ ምን ቢለኝ ጥሩ ነው? መጀመሪያ አንቺ ቆንጆ መስለሽ የታየሽኝ፣ አሁን ቆንጆ አይደለሽም ብለው ተወኝ። ምን? ቆይ ስልኬን ማን ሰጠሽ? እኔ ለዩሲ ጥላው ነኝ። ሁሌም ስለሱ እከታተላለሁ። እንደሚፈልግሽ እንደሚያስጨንቅሽ አውቃለሁ። ግን ምን? እሺ የምትይው አልመሰለኝም ነበር፣ ግን አሁን እያፈቀርሽ እንደሆነ ሰማሁ። የኔ ጣሳ ደርስ ስለሱ ማወቅ ያለብሽን ልንገርሽ ብዬ ነው። እሺ የት ላግኝሽ? መቼና የት እንደምንገናኝ አሳውቅሻለሁ። ባይ። ቆይ አንተ ልጅ ግን ምንድነው አላማ? አልገባኝም። እኔንም እንደ ሴቶቹ መጫወቻ ልታደርገኝ ነው? ስለምንድን ነው የምታወሪው? ለማንኛውም ሜሪ ደውላልኝ ነበር። ሜሮን? አዎ ሜሮን። እና ምን አለች? ኢዮስያስን ሰላም በይልኝ ብለው ዘጋችሁ። እኔም? በሴት ልጅ ህይወት መቀለድና እንዲያፈቅሩ አድርገህ መሄድ ወንድነት ከመሰለ በጣም ተሳስተሃል። እሺ ይሁን ትንሽ ወንድሜ አትበይኝ። ወንድሜ ያኔ አንቺ ልጅ ሆን ብለሽ እኔን ለማያያዝ ነው እንዴት ያልሽው? ማለት በቃ ወንድሜ አትበይኝ። ወንድሜ እንድትይኝ አልፈልግም። ስትጭራሽ ይብስብሻል። አዎ ለምን? በንዴት ቶሎ ታረጅና የኔ የባሮክ ሰርግ ጊዜ ሽማግሌ ሆነ ትቀመጣለህ ማለት ነው። ወይኔ ናታን፣ መጨረሻ አንቺ መጮች ሆኜ ልቀር እና ምን መሆን አማረክ? ምንስ ብሆን አንቺ እኔን መች ትሰሚኛለሽ? እሺ አሁን ልሰማክ ነው የመጣሁት። ማለት
ባሮክ ልታየው ነው? እንደሱማ አላደርግም። እና ታዲያ ምንድን ነው? ከባሮክ ጋር ከትምህርት ቤት ውጭ ቀጠሮ ይዘናል። እናማ ያኔ ምን እንደምለብስ እንድታማክረኝ ፈልጌ ነው። አትገናኙ። ለምን ሲባል? ምክንያቱም ውጭ መገናኘታችሁ አስፈላጊ ስላልሆነ። የመጨረሻ ፈተና ልፈትነው ነው። እንዴት እንደሚንከባከበኝ ማወቅ እፈልጋለሁ። ይኸውልሽ መሲ፣ ከሱ በፊት በጣም ብዙ የሚቀድም ነገር አለ። ምን? እምነት። አልገባኝም። መጀመሪያ ለአንቺ ታማኝ ሊሆን ይገባል። እሱ ግን ታማኝ አይደለም። ከረዱ ጋር የሆነውን ነገር አይተሻል አይደለ? ናታን ደግሞ አንድ ነገር ከያዝክ በቃ ሙጭጭ ማለት ስትወድ። አንቺ ልጅ አይንሽ ተደፍኗል እንዴ? ረዱን ብቻ እኮ አይደለም ጄሪንም ሊያሰማምጣት ሞክሯል። ስለዚህ ይሄ ልጅ ላንቺ አይገባሽም። ምን ጄሪን አምናሃት ነው? ይኸውልሽ በዚህ አጭር ጊዜ ውስጥ እንደዚህ ከሆነ ሲቆይ ደግሞ አስቢው። ስለዚህ ይኸውልሽ መሲ በእናትሽ ይሄ ልጅ በቃ ጭራሽ ላንቺ የሚገባሽ አይነት ሰው አይደለም። አስተማማኝ ማስረጃ ሰይሻለሁ ብለሃል። እስካሁን ግን ወፍ የለም። አሁን አስተማማኝ ማስረጃ ነው አይደል የምፈልጊው? እሱን ደግሞ ሰይሻለሁ። አስተማሪ ዞር ዞር ብለሽ ይልኝ። እቺ ኪያ አይደለች እንዴ? አዎ ኪያ ነች። አስቢው እኔ ያየሁት ይሄ ብቻ ነው። እኔ ያላየሁት ደግሞ ስንት ሰው እንደሚኖር እንግዲህ ሳዩ። ግን እኮ እሷ ናት የሳመችው። ቢሆንስ እኔ ፍቅረኛ አለኝ ብሎ ታይግላትም? ልክ ነህ ማለት ነበረበት። አሁንስ ይሄ እስስት ማንነቱን አየሽ? ላወራው ይገባል። ይሄንን እኮ ምንም ማውራት አያስፈልግም። ቴጂና በጥፍ ያለሰሹ ሁለተኛ አጠገቤ እንዳትደርስ ነው ማለት ያለብሽ። እንደዛማ በጭራሽ አላደርግም። ለምንድን ነው ማድረግ የሌለብሽ? ወይ ካልሆነ እኔ እጄ አይነ ስውናት ብቻ ሁለተኛ አጠገቧ እንዳትደርስ ነው እንዴ? መጀመሪያ ላወራውና ከዛ ወስናለሁ። ልጁ እኮ ምላሱ እኮ በቃ ጨዋቃ እኮ ነው፣ ያሰማምጥሻል። እውነት ከሆነ ግን ማለት መጀመሪያ አንቺ ልጅ አምሻ እንዴ አምሽ ለምን ድረም ነክሽ? እንደዚህ አድርጌ በጥርሶቼ ቦጫጭቀዋለሁ። እና ታዲያ እሱን ቦጫጭቃ እንዴ ይቀርልሃል። አማታ እንዴ አሰማምሽኝ እኮ እንዴ የታባ ባሩክ አሁን ነፍስን ሰባተኛ ሰማይ ነው ልልከል። እሰይ የኔን ህይወት እንደበጠበጥክ። ቆይ አንቺ ልጅ ምን ሆነሽ ነው? ምንም አይደለም። ይልቅ የሆንሽን ተናገሪ። እባክሽ ዝም ብሎ ነገር ነው። አሁንም ስለ ዳግም እያሰብሽ ነው አይደል? አረ በፍጹም እንደዛ እንኳን አይደለም። ይኸውልሽ ሜሉ፣ እኔ ምንም አይደብረኝም። ከዚህ በኋላ ለዳግም ያለሽን ስሜት በግልጽ መናገር ትችያለሽ። ረዱ በእናትሽ እንደዚህ አትበይ። ግን የእሱ እንደዚህ ጸባይ መቀየር ምንም አልገረመሽም? እሱማ በጣም ይገርማል። ግን አንድ ነገር አትርሺ። ምን? እንደሚያፈቅርሽ። የሚያፈቅርሽ ሰው ደግሞ አንድ ቀን መመለሱ አይቀርም። ቆይ አንቺ ምን እያልሽ ነው? የምሬን ነው ሜሉ። ስለዚህ አሁን እያሳየሽ ባለው ባህሪ ብዙም አይደብርሽ። ረዱ በእናትሽ ጨዋታ እንቀይር። እሺ ምን አይነት ጨዋታ እንጫወት? ደስ ያለሽ። ገባኝ። ከዚህ ስሜት መውጣት ፈልገሻል ማለት ነው? በትክክል። እንደዛ ከሆነ ጥሩ። ታዲያ ምን እንጫወት? ለኔ ቸኮሌት ታድጊ ቸኮሌት ስለገዛሁሽ ታደርሽ ናዋ ከአንተ ጋር እንደዚህ አይነት ጊዜዎች
ጊዜዎችን ማሳለፍ እንዴት ናፍቆኝ እንደነበር አልገባህም። እኔ በጣም ናፍቆኝ ነበር። ደግሞ በጣም ነው የምጣፍጠው። በፍቅር የተሰሩና ለፍቅር የተገዙ ቸኮሌቶች እኮ በጣም ጣፋጮች ናቸው። አንተ ልጅ ግን ቆይ እንደዚህ ያሉ የፍቅር ቃላቶች ከየት ነው እያመጣህ ያለው? የልቤን ማሳ ቆፈር ሳደርግ ነው ያገኘሁት። ታድዬ ለዚህ አገላለጽ ችላጎሰ አንቺ ምንም ጣፋጮች ናቸው። በፍቅር ስላጎረስኩ ነው። ለጨዋታ በጣም ቆንጆ መልስ። አትገባም? ለምን እንደማልገባ? አትገባም አልኩ። አትገባም። ክላሱ ያንቺ መሰለሽ እንዴ? ክላሱ የኔ ብቻ እንዳልሆነ አውቃለሁ፣ ግን አትገባም። አሳልፊ። ባላሳልፍ ምን ታመጣ ነው? አንቺ ልጅ በጥፊ መጥቼሽ ነው የምገባ። ቀልድ አታውቅም። ቀልድ አይገባህማ። እየቀለድኩ ነበር እኮ እኔ እኮ። እንደዚህ በፊት ሰውንማ በጣም ደስ ይለኛል። ደግሞ ጉንጭህ እንዴት ነው የሚለሰልሰው? ታድለ። ኧረ አንቺ ራሱ የልል ያለ ልጅሽ የሚመስል። በቃ ማንም ሳይከልምህ ባሪፉ ተበላ። ግን ከዛ በፊት ስልክሽን ወየ ቤትኝ በጣም ደስ ይለኛል። እንዴ ምን ችግር አለ? ስልክህን ስጠኝ። ያ ያያ ቆይ ግን እኛ እስከ መቼ ነው በእንደዚህ አይነት ሁኔታ ውስጥ የምንቀጥለው? እኔ በጣም ነው ግራ ይገባኝ። ቤቲ ትንሽ ጊዜ ብቻ ታገሽ። በቃ ከጥቂት ጊዜ በኋላ በሰላም እንኖራለን። ማለት ማንም ሰው ሳያስፈራራን ፍቅራችንን በነፃነት እንኖራለን ያልከኝ እኮ? እንዴት? ጋሺ ስለ እናቴ ያዋራቸው ነበር እና ምን አለ? ከቤዛ ጋር ያለህን ግንኙነት የምታውቀው ከሆነ የእናትህን አድራሻ እሰጥሃለሁ ብሎኛል። ምን? እስቲ ቤዛሞች በለኝ። ቤዚሞች? ወይኔ ያያ ታሪክ፣ ይሄ በጣም ደስ የሚል ነገር ነው። ታውቂያለሽ ቤዚ፣ ምንም ሆነ ግን እናቴን ማየት፣ ማግኘት፣ ጠረኗን ማሽታት እፈልጋለሁ። ይገባኛል የኔ አባት። ይህን እንቅልፍ ማግኘት የምችለው ደግሞ ከጋሽ ጋር ፒስ ኮንኩ ብቻ እኮ። በቃ ትሆናላችሁ። ጋሽ የሚያውቃላቸውን ይጠብቁ እንጂ እኔም እንደ በፊቱ እንገናኝ ያልኩ አላስጨንቅም። እሺ ቢያንስ እሷ ብትኖርልኝ ኖሮ ሲከፋኝ እሷ በየሄድኩ ብቸኝነት ይረሳ ነበር። ግን እርግጠኛ ነህ እዚህ ሀገር ነው ያሉት? እኔ እንጃ ግን ይመስለኛል። አይዞሽ የኔ አባት። አንቺ ፍቅር ነው። ቆይ ምን ያደረግሽ ነው? እኔ በእናንተ የተነሳ ከስንቱ ጋር ልፋለን። ቆይ እንዴት እንዴ? አንዱ መቶ ሊገባ ሲል አባቴ የኔ ቆንጆ ጉንጩን እየደባበስኩ ምናምን የተፋታሁት እንጂ ገብቶላችሁ ነበረ። እና ዝም አለ? ያው ስልኬን ጠየቀኝ። እኔ ደግሞ ያቡሽን ስልክ ሰጠሁት። ለምን? እኔ ጋር ደወልኩ ብሎ ሲደውል አቡሽ ደግሞ ቁልዩን ቁልፍ ያደርግልኛል። አቤት አንቺ በሉ ቶሎ፣ ያለበለዚያ ሌላ ችግር ይፈጠርላችሁ። እሺ በቃ የኔ አባት ውድድ ነው የማደርገሽ። እሺ ቆንጆ ነው የምትሻለው። ቻው በቃ። ሰብለ በጥሩ ሰዓት ነው የመጣሽው። ቆይ አንተም እንደዛ ነው የምታስበው? እስኪ አንዳንዴ ይሄን እንዴትሽን ቀንሽን የኔ ቆንጆ በፍቅር ነው። እኔ አንተ ቆንጆ አይደለሁም። ችግር እኮ አለብሽ። ምክር አሰሚ። እስኪ አንዳንዴ ምክር ስሚ። የምን ምክር? አሁን የመከርኩሽ ነው። እስኪ እቺን እንዴትሽን ትንሽ ይቀንሻት። እሺ መልስልኝ። ምኑን? ልብሽን ብቻ እንዳይሆን እንኳን አንቺን ለመለስ እኔ ራሱ ራሴ ገለ ከጣልክበት ፈልገው እንደፈራሁት። ምን እንደፈራሁት ጣልሽው? ምኑን የጣልኩት? ልቤን ነው። አትማዘዝ። ወደዛ የጠየቅኩህን መልስልኝ። እሺ መልሳለሁ። ሽልማቱ ግን ምንድነው? ጉንጭ መሳም ቢሆን ደስ ይለኛል።
ትዕግስት እያለቀ ነው። እሺ በቃ ጠይቂኝ። አንተም ደብዳቤውን እኔ እንደጻፍኩት ነው የምታስበው? ማን የነገረሽ? አለም። ምን ብላ? ደብዳቤውን አንቺ እንደጻፍሽው አውቃለሁ፣ ሄደሽ ለኢላ እንደጻፍሽው መኝላት ብላ። እኔ አንቺን አልጠረጠርኩሽም፣ ግን ምን? አንቺ ብትሆኚ የጻፍሽው በጣም ደስ ይለኝ ነበር። ብርክቲ እንድትጎዳ? አይ እኔ ማንም ይሁን ማን በብርክቲ ከመጣብኝ ጠላቴ ነው። እና ለምንድን ነው ደስ የሚል? ያው ለእኔ የፍቅር ስሜት እንዳለሽ ማረጋገጫ ይሆንልኝ ነበር። መቼም ላንተ የፍቅር ስሜት ኖሮኝ አያውቅም። እርግጠኛ ነሽ? 100%። ቆይ መቼ ነው ይሄን ያህል የተላለፋችሁት? ከማን ጋር? ከራስሽ ጋር ነው እንጂ በዚህ ልክ የኔን መውደድ ትጠራጠሪያለሽ ብዬ አላስብም ነበር። ወረኛ። ለምን ነበረ ባስፈለግሽኝ ሰዓት መጣሽ ያልከኝ? አዎ በጣም ደብሮኝ ነበር የተቀመጥኩት። እና እኔ አንተ መደበሪያ ነኝ? አየው የተረበሸ ስሜቴን ታረጋግልኛለሽ። ብርክቲስ? ያው እንዳንቺ አይሆንም። የሰው መመኘት ጥሩ አይደለም። ቀኛን ግን የተረዷት መሰለኝ። እሺ እንዴት ተረዳኸው? እባክህ የሰው ከምትመኝ ቶሎ የራስ አድርጌ ለማለት ፈልግሽ አይደል? በነገራችን ላይ አንተም የሰው ነህ። ስለዚህ መቼም ልመኝ ካልችልም ባይ። ታዲያ የሰው ከምትመኝ የራስሽ ቶሎ አታረጊኝም? ሀይሜ እንዴት ነሽ? ሀይ ዳኒ። ምን ነው ብቻሽን? ኧረ ዱ የለችም እንዴ? አይ አሁን ነበረች ወደ ክላስ ሄዳ ነው። ግን የታከሽ ትመስያለሽ። አረ አልተከስኩም። እሺ ለማንኛውም ካልደበረሽ አንድ ነገር ላማክርሽ ነበር የመጣሁት። እሺ ምን ነበር? ስለ ማርክ ጉዳይ ነው። ስለ ማርክ ምን ማለት? ማርክ አፍቅሮሻል። እንደገና ደግሞ ማርክ ታውቂያለሽ በጣም ጥሩ ልጅ ነው። እናማ አብራችሁ ብትውሉ ብትላመዱ ምናምን ጥሩ ነው ብዬ አስባለሁ። በጣም የምታናድድ ሰው ነሽ። እኔ? አዎ አንተ። ቆይ ደግሞ እኔ ምን አደረኩሽ? በአንተ ቤት የጭንቅላት ጨዋታ የተጫወትክ ነው አይደል? ስለምን የጭንቅላት ጨዋታ ነው የምታወሪው ሜላት? እያራከኝና ፊት እየነሳኝ በተደጋጋሚ ስለአንተ እንዳስብ እያደረክ ነው። ቆይ በዚህ መልኩ ነው እንዳፈቅር የምትፈልገው? ይኸውልሽ ሜላት ፍላጎቴን እኮ ነግሬሻለሁ። ኧረ ፍላጎትህ እንደሱ ነበር? በቃ ሜሉ ይኸውልሽ የሆነ ሰሞን ለአንቺ የፍቅር ስሜት ነበረኝ። ከዛ በኋላ ደግሞ ልክ እንዳልሆነ ገባኝና ራሴ ላይ በደንብ መስራት እንዳለብኝ ተረዳሁ። በቃ ኧረ እባክህ ባለፈው እንደ ጀግና አክት እያደረክ ከማርክ ካራከኝ በኋላ ማትሞት እኔ ነኝ የማገባሽ ምናምን ብለህ ለአንተ ያለኝ ስሜት እንዲጨምር ካረክ በኋላ ነው እንዴ እነዚህ ስህተት መሆን የሚገባው? ሜላት ለሱ ደግሞ ይቅርታ ጠይቄሻለሁ እኮ። ትሰማኛለህ ዳግም? ከዚህ በኋላ እኔ ጋር የምትመጣው እንደዚህ አይነት ተራ ጉዳይ ይዘህ ከሆነ አጠገቤ እንዳትደርስ። ስንወዳችሁ መከራ ቃላታችን ላይ የሚከብታችሁ ካልተጽዳዳን ትርቅላችሁ። አይ አልፈልግሽም፣ እኔ ለአንቺ ያለኝ ፍቅር ቀንሷል ስላችሁ ደግሞ መከሬን ታበሉኛላችሁ። አይዳግም አይዳግም። ለማንኛውም ይሄ ጨዋታ ወዴት እንደሚቀጥል አብረን የምንመለከተው ይሆናል። ቻው ሜሪ። ባሩክዬ
ያየ ነው እንዴ? እኔ እንጃ ማለት እንደዚህ ሞቅ አድርገሽ ሰላም ስትኝ እኮ እኔ ሞቅ አድርጌ ልተውንልሽ ብዬ እኮ ነው። አይ እንዲሁ ዝም ብሎ ደስ ስላለኝ ነው። ምን ተገኘ ደግሞ? ከዚህ ስንወጣ እንዴት ናታንን ሰርፕራይዝ እንደምናደርገው እያሰብኩ ነው። እሺ ምን አገኘሽለት? ከዛ በፊት ግን ምን ነው ብቻውን ቆም እና ብቻዬን መሆን አልችልም እንዴ? እሱማ ትችላለህ። አሰልጣኝ ክስ ብዬ ነው። ቅድም አብረን ነበርን። ክላስ ጨርሰክ ነው? ዛሬ አልተማርኩም። ለምን? ዝም ብለን እያወራን ነበር። ሌላ ስልጠና ነበራችሁ ማለት ነው? ብታይ መሲ በጣም ደስ የምትል ልጅ፣ በቃ ቀለል ያለች ልጅ ነች። ሌላስ? ስለማታካብድ ከሷ ጋር ሰውን ነፃነት ይሰማኛል። እንደፈራሁት። ምንድን ነው የፈራሽው? እየሰመጥሽ ነው። ጀለስ ፍቅር እያያዘህ ነው ማለትሽ ነው አይደለ? አታስቢ፣ በደንብ ዋና ስለምችል አልሰምጥም። ውሃ ሲወስድ እያሳሳቀ ነው ሲባል አልሰማህም? መሲ ተማመኝብኝ አልኩሽ አይደል እንዴ? እሺ ሲደርስ እናየው የለ። ለምንድን ነው ግን ስለሱ የጠየቅሽኝ? ከሰርፕራይዙ ጋር የሚያያዙ ነገር አለ? አዎ። ምን? ስሟ ኪያ ነው አይደለ? አዎ። እንዴት አወቅሽ? ስትስምክ አየሁኝ። መቼ? ኧረ አልሰመችኝም። ዛሬ አይደለም። ናታን ከዚህ በፊት ሲከታተላችሁ ነበርና እሷ ስትስምክ ቪዲዮ ቀርጿቸዋል። ወይኔ ልጅ በቃ ሌላ ስራ የለውም እንዴ? አንተ ከመጣክ ጀምሮ ይኸው ስራው አንተ ሆነሃል። እና ሀሳቡ ምንድን ነው? በሱ ሊያስፈራራኝ ነው? አተራማሽ እንደሆንክ እኔን ሊያሳምንበት ፈልገው ነው። ምን አልሽው ታዲያ ሲያሳይሽ? ታወንኩኛ። እውነት ከሆነ ሄጄ ቦጫጭቀዋለሁ ምናምን ብዬው መጣ። እሱ እንደምንጣላ ነው የሚያስበው። ከዛኛ ተቀቅፈን ፍቅር እየተጫወተን ሰርፕራይዝ እናደርገዋለን። ይሄ ልጅ ግን በልጅነቱ ደም ግፊቱን ከፍ አድርገሽ እንዳታጭው። የኔን ሁሉ አይደል እንዴ ከፍ የሚያደርገው? አንዱ እሺ ላናግርሽ ነበር። እኔ ደግሞ ማናገር አልፈልግም። ግዴታሽ ነው። ማን ነው የሚያስገድደኝ? እባክህ እኔ። እዮስ ተረጋጋ። እኔ ቤት እኮ ፍቅርን ብዬ ዝቅ አልኩኝ እንጂ ማንነቴና ክብሬ እንዴት ማስጠበቅ እንዳለብኝ ማላቅ ተራ ሴት አይደለሁም። እና አሁን እንዳናግርሽ ባስገድድሽ ልጎጂ ነው? ልቤንም ክብሬንም አንድ ላይ ማጣት ስለሌለብኝ አዎ ጎዳሃለሁ። ምን ማለት ነው ደግሞ ልቤም ክብሬም? አንዴ አፍቅሬህ ልቤን አጥቻለሁ። አሁን ደግሞ ክብሬን ማጣት አልፈልግም። ሜሪን አስቆሚያት። ከምን እንደውም ማስቆማት? እያደረገች ያለችው ነገር ምንም ትክክል አይደለም። ስለዚህ አስቆሚያት። እሱ እኔን አይመለከተኝም። ለምንድን ነው የማያገባሽ? ምክንያቱም እሱን ማድረግ ያለብህ አንተ ራስህ ነህ። ቆይ እዚህ ተንኮል ውስጥ አንቺ እንዳለሽበት ማላቅ ነው እንደሚመስልሽ? እዮሲ አንድ ነገር አትርሳ። እኔ ላሰቃየ ብል ከዚህ በላይ ነበር ማሰቃየ። በህይወትህ ሴት መጥበስ እንዳትችልላ ነው ማደርገህ። ነገር ግን ያንን ማድረግ አልፈልግም። ሰሚኛለሽ? ከዚህ በኋላ ሜሮን ዳግመኛ ሄቨን ጋር እንዳትደውል ንገሪያት። ውይ ደወለች እንዴ? ይሄ ደግሞ ሄቨንን በጣም ያናድዳታል። ያኔ ደግሞ ተወዳጁ እዮሲ ጨርቁን ጥሎ ያብዳል። እንዴት ደስ የሚል ድራማ ነው። ኧረ ሰው አንተ ግን ሰው አይታመንም። ቀልዳል አንተ። የመጨረሻ እኮ ነው የተደበረችብህ። ምንም ላምናት አልቻልኩም። በሷ አባባል እኮ አንተ ወንድም አለ ማለት ነው። እኔ ወንድሞቼ እናንተ ናችሁ። ምንድን ነው የምትወራው? ከአባቴ ውጪ ዘመድ የለኝም። አንተ ምንድን ነው የምትወራው? ምን አወራው? እርግጥ ነው ወንድም ተብሎ የመጣው ጅልስና አንተን ሰይፎ ያለውን መላ በጠቅላላ ራሱ መውረስ ነው የሚፈልገው። እባክህ እሱ ገብቶኛል። እኛ ደግሞ እሱ ሳያስበው ቀድመ ነው ድርሻችንን ወስዳል። እኔ ትሰማኛለህ? ጥሎኝ ከሄደው አባቴ ምንም አይነት ውርስ መቀበል አልፈልግም። አንዲት ሳንቲም እንኳን። ያኔማ ታላለቅናት። ትሰማኛለህ ሻንቲ? እኔ መላ ያስፈልገኛል። ይኸውልህ አንተ መላውን ስትሰጠኝ እኔ ቃጁዬ ሀፒ የሆነ ላይፍ አኖራታለሁ። እና ምን ይሁን? እናማ ከድርሻ ላይ የተወሰነች ቀንስ አድርገህ ለእኔ ትሰጠኛለህ። ከዛ ወርክ ምናምን ፈላልጌ ተፍ ብዬ ከቃጁዬ ጋር ጽድት ያለ ላይፍ እኖራለሁ። አሻንትዬ እንዲህ ተርቤ ጠውልጌ ስታየኝ አላሳዝንህም? ቾምቤ በእናትህ አንተ ሲጀምር ወሬ አለብህ እኮ። እስኪ ላቡሻ ደውልለት። አይሰራም እባክህ። በእናትህ ቾምቤ፣ ይሄ ልጅ በእናትህ የሆነ ነገር ውስጥ ሆኖ ነው የሚሆነው። ምን አይነት ሁኔታ ውስጥ እንዳለ ማወቅ አለብን። በእናትህ ውስጥ አይደል? በቃ እናጣራለን በደንብ።
አንቺ ምን ይደብርሽ? አረ ምንም አልሆንኩም። ወዴት እየቆሸ ነው? ባክህ የተመታ ልጅ ወስውሶ የራሴን ፔስ አስጀመረኝ። ግን ቤቱ ምንም በቃ አልሞቃለ እና ጀሞን ሰብስበ ሞቅ ሞቅ እናርግልሻ። እሱማ እኔም አስቤው ነበር፣ ግን ታውቃ አይደለ ጀሞ ጥሩ ሙድ ላይ አይደለም። ለነገሩ እኔ ሙድ ፒስ አይደለም። ግን አንቺ ምን ሆነሽ ነው ኤልፓ ሙድ የገጀሽው? በቃ ቤት ደቅ ብዬ ከራሴ ጋር ወዬ እየተባባልኩ ነበር። አረ እሱ ሙድ ግን የሌለ ነው የደበረኝ። አንዳንዴ ግን ግድ ይላል። አይወልህ ከራስ ጋር ወዬ ስትባባል ማለት ነው የሚያስጠላ ሙድ ነው የሚመጣብህ። ከዛ ደግሞ መውጫው ይጠፋል። እሱማ ልክ ነሽ። አረ አንተ በቃ ፍታ። ምን ሆነ ነው? ሁሉንም አሳልፈን ለህፃኑ ሰጠን አይደል እንዴ? እስታይ እሺ አሻንቲናቸውን ቤት ክራም አርጋሻቸው እንዴ? አረ አንተ በእናትህ እነሱማ በኪዱ ጉዳይ የሌለ ቢዚ ሆነዋል። እቺ ተንከሲስ ደግሞ ምን አረገች? አሻንቲ አንቆ ሲያናዝዛት ባለሜሽኑ አይቷታል። የሆነ የሚከታተላት ሰው አለ እና ኪርና ባረጋት። አሻንቲን አሳምነን ቸዲና ጋር አስቀምጠናታል። እስቴል በቃ እንኩስ። የት? በቃ አሻንቲ እናገኘውና በዛው ምነግራችሁ ነገር አለ። ምንድነው የምነግርህ? በቃ ሁሉም ጀማ ሲሰበሰብ ነው የምነግራችሁ። አረ አንተ ልጅ ግን በጣም እያስደበርከኝ ነው። ማይሆን ነገር እንዳታረግ ብቻ። አረ የሚደብር ነገር አይደለም፣ ብቻ የሆነ ነገር አስቤያለሁ። ለብቻ አድርጊ ከማስደብራችሁ ሰብሰብ አድርጊ ብነግራችሁ ይሻላል። እሺ ኧረ እኔ ሆዴን እየቆረጠኝ ነው፣ ንገረኝ በቃ። ምን አንቺ ደግሞ እነግርሻለሁ አልኩሽ አይደል እንዴ? ነይ እንቁ ሰው ሰው አለች። አሁን ብትነግረኝ ምን ችግር አለ? አንቺ ሆድሽን ይበላሻል፣ ይቆርጠኛል። አንድ ላይ እነግራችኋለሁ። አሁን ንገረኝ ለኔ። አረ ወይኔ ጻነ ቂርቆስ ግን አረ ምን አይነት ጣጥ ውስጥ ነው ከተትከኝ? ካሌብ ምን ጠፋኩ? አለሁ። ምንድነው ግሬ የተገበት መሰለኝ? አለም ጋር ነበር። ከዚህ ልጅ ጋር ምን አስበህ ነው? ምን አስባለሁ? ምን አውቄልህ? እሱንም አንተ ንገረኝ እንጂ። እባክህ የማይሆን ነገር አታስብ። ባይሆን የተፈጠረ ነገር አለ። ምን? እኔና አለም ብርክቲንና የለን ለማጣላት እያሰብን ነበር። እንዴት ሳትነግረኝ? እባክህ ስላልወሰነ ነው አይደል? ከኔ አለም ቀርባህ ነው እንጂ። ጆ ደግሞ ሌላ ነገር አትጨምርብኝ በእናትህ። እሺ ቀጥል። ዛሬ ብርክቲ ማስፈራሪያ ደረሳት። ከማ? ምን የሚል? ብርክቲ ቦርሳ ውስጥ ከኤላ ካራክሽ እገልሻለሁ የሚል ማስፈራሪያ ተገኘ። እንዴ ማን የጻፈው? እባክህ እሷም አታውቅም። እኔ ኮንኩኝ ልጠይቀኝ ነው የመጣችው። እና ራቀችው ፈርታ? ኤልያስ ደግሞ አለም የጻፈችው መስሎት ተናዱባታል። ጭራሽ አቀራረባቸው ደብዳቤው። አዎ። እና ግን ማን ሊጽፈው ይችላል? አላውቅም። ግን ደግሞ እሷ ሰብለን ጠርጥራለች። እማ ሰብለን እንዴት? ማለቴ ለምን? እኔም ለምን እንደዚህ ያልሽ ስላት ምንም ልትነግረኝ አልፈለገችም። አስጨንቃት ጠይቃትም ነበር። እባክህ ለራሷ ተጨንቃለች። ምንም ልገግምባት አልቻልኩም። ስትረጋጋ ጠብቄ አወጣጣታለሁ። የሆነ የምታውቀው ነገር ባይኖር ሰብለን አጠረጠራትም ነበር። እኔም እንደዛ ነው ያሰብኩት። ትንሽ ሰላም ሆነን ነበር። ደግሞ ይሄንን ሰምተህ ጓበል አሉ እና ዝም እንድል ያምራል። ሰውዬ ይሄንን ነገር ቼክ ማድረግም ካለብኝ እኔ ነኝ። ገባህ? እስኪ ያለሽ አይሚሉ አሎ ምን ነው ብቻ ምን የሆነ ነገር እያሰብክ ነው? እንደዛ ነገር ካላስቸገርኩ ምን እንደሆነ ማወቅ እችላለሁ? እሱ እንኳን ይቅርብሽ። ግን እንዴት እዚህ ልትመጪ ቻልሽ? ዳጊ ጋር ተገናኝተን ነበር እና እናማ የሆነ ነገር አለኝ። ከዛ ደበረኝና ላናገርህ መጣሁ። ምንድን ነው ያልሽ? አንተ ስለኔ ስላለ ስሜት፣ ስለ መልካምነት ምናምን ነገረኝ። እና ምን ልትይ ነው የመጣሽው? ታውቃለህ ማርክ፣ ሁላችንም የተገናኘንበት መንገድ ልክ አይደለም እና ያ ነገር ደግሞ አራታችንንም ምስቅልቅል ውስጥ አስገብቶናል። አውቃለሁ። ከአራታችን ግን ሁለቱ እየሄዱበት ያለበት መንገድ በጣም ጥሩ ነው። ዳጊና ረዱ ማለት ነው። እኔም በቅርቡ ወደ እነሱ መሄድ አይቀርም። እና እሱን ነገር ማድረግ የምችል ይመስላል? ለእነሱ ከተቻለ ለምን ለኔ አይቻልም? እንደዛ ከሆነ ጥሩ። ምንም ባለል ይሻላል። ምን እንደሚደብረኝ ታውቂያለሽ? ምን ደበረ?
ለዳግም ብለሽ እኔን መጠቀሚያ ማድረግሽ በጣም ያመኛል። ማርክ ለሱ በጣም ይቅርታ አድርግልኝ። ያለፈው አልፏል። ግን አሁን ብቻዬን መሆን እፈልጋለሁ። ተይኝ። እሺ ቆይ እንዴት ይሄ ሁሉ ነገር ሲፈጠር እንዴት አልነገራችሁኝ? አንተ እኮ አሁን ራሱ ያለበት ስሜት ሴፍ አይደል? ቢሆንም ቤት መታችሁ ማዷን ብትጠይቀው ጸድዩን ነበር። አሁንም ቢሆን እኮ እኛ ነን ነገሩን መላመላ እያልን ያለነው። እሺ አሁን ምንድነው የምናደርገው? በቃ ኪዱን ጠርተናት ሰውዬው ያለበት ድረስ ትወስደኛለች። ማንን? አንተን? አዎ እኔን። ይሄማ አይሆንም። ለምን? ይሄማ ሪስክ አለው። ደግሞ አንተ ምን ልታደርግ ነው የምትሄደው? ለምን እንደፈለገ ልጠይቀው ነው። ቃጁ ትክክል ነች። አንተ መሄድ የለብህም። እና ዝም ልበል? በቃ የተወሰነ ጊዜ እንጠብቅ። ከዛ ምን እንደሚያደርግ እናያለን። ይኸውልህ ይሄ ነገር ዞሮ ዞሮ ጀግኖን እንዲጎዳብኝ አልፈልግም። እንዴት? ይኸውልህ ይሄ ሰውዬ እኔን ማግኘት ካልቻለ ጀግኖን ይዞት ያስገድደኝ። አንተ ለካ ይሄም አለ። እባክህ ጀግናው እኮ የድሮ ወታደር ነው። በታሪክ ነው የማይሰማው። እኔ ግን ይሄን ነገር ለጀግናው ብንነግረው አሪፍ ይመስለኛል። አይሆንም። ለምን? ምክንያቱም ልቡ ስለሚሰበር። በእናትህ አንተ እንዴት የሚደብር ነገር ነው ይሄ ነገር። ቃጁ ደሜ በእናትሽ እንደዛ አትበይ። አንተ ደግሞ ተወኝ በእናትህ። ቃጁ ደሜ አስበሽዋል? አሻንቴ ሀብታም ሆነ ማለት እኮ ከዛች ላይ ትንሽ ቁራሽ ሳንቲም ወስደን የራሳችን ላይፍ እንቀጥላለን ማለት ነው። ጉደኛ እኮ ነህ። እና በፈለጣ ብር ነው ልታስተዳድረኝ ያሰብከው? ቃጁ ደሜ ይሄ እኮ ፈለጣ አይደለም እና ወርክ ነው። ያሻንቲ ማለት የኔ ማለት ደግሞ ያሻንቲ ማለት እኮ ነው። በእናትህ ቾምቤ ወሬውን ተውና፣ አቡሻ ምንድነው ያልከው? ለጀሞ ሁሉ የሚሰብሰብ እናገራለሁ ያልከው ነገር ምንድነው? የሆነ ውሳኔ ላይ ደርሻለሁ። የምን ውሳኔ? ለተወሰኑ ቀናት አጎቴ ጋር መሄድ አለብኝ። ገጠር ነው ያልከው? አዎ ገጠር። ምን ልታደርግ? በቃ ተፈጥሮ ውስጥ ሆኜ የራሴን ማረጋጋት አለብኝ። እንዴ ውጤት እኮ ነገ ይገለጻል። እና ምን ችግር አለ? እዛው ሆኜ ኦንላይን ያለው ገጠር ኔትወርክ አለ እንዴ? አዎ አለ። እሺ ይሄን ነገር ለሄሉ ነግረሃታል? አሁን ከተመሮ ስትመለስ ልነግራት እየጠበቅኳት። ኧረ አቡሻ ያለ አንቺ እኮ ህይወት ይከብዳል። አልቆይም እኮ ቢያንስ 1 ሳምንት ብቻ ነው። ቢሆንም እኮ 1 ሳምንት እኮ በጣም ብዙ እኮ ነው። አቡሻ ምን ሆነ ነው እንዴ? ማን ነው? ናታን ነው። ወይኔ ቾምብናት ይሄ ልጅ አሁንም አይተወኝም። ናታን ግርጣት። ቆይ አንቺ ልጅ ያምሻል እንዴ? ማን ነው ቆይ ቀኑን አበላሽ ብሎ የሚልክሽ? እሳቱ እንኳን ደስ አለሽ። ምን ተገኘ? ስራችን ተሳክቷል። ተጣሉ? አው ጓ ብላ ነው ሄደችው። እንዴት? ያ የተቀረጸውን ቪዲዮ ሳይቻት እኔ ስስማው የነበረበት? አው አንቺ ስስም የነበረበት። እኔ ግን ይመቸኝ። ይኸውልሽ ንዴቷ በኔ ነው የተጀመረው። እሺ እንዴት? ተናዳ እንዴት እንደነከሰችኝ ባየሽ። እሱን ደግሞ ምን ልታደርገው እንደምችል ታየኝ። እና ስሬን ጨረስኩ ማለት ነው? አው ከተለያዩ እንግዲህ ድራማችን ያበቃል ማለት ነው። ልጁ ግን ብቸኛ ሆኗል። ይኸውልሽ እንደፈለግሽ አድርጊ። ካሁን በኋላ አሳልፌ ሰጥቼሻለሁ። ቀርበ ብታየው እኮ ምን ያክል ብቸኛ እንደሆነ ታውቅ ነበር። አሳዘነሽ? በዚህች አጭር ጊዜ ውስጥ ፎንቃ ገባልሽ እንዴ አንቺ? ማ እኔ እኮ ኪያ ነኝ። እና ታዲያ እኔ ናታን ነሽ አልኩሽ? ፎንቃ ምናምን እንደማይመቸኝ ታውቃለህ። ይኸውልሽ ይሄ ልጅ ምላሱ ኃይለኛ ነው። አሰማምጦሽ ከሆነም ማን ያውቃል። ብቻ ስራውን ጨርሳለች ብለህ ባልሆነ እንደዚህ የምትናገረኝ ከፈለክ ካቦከዋለሁ። ያበቃልሻላ። ምን ልታመጣ? ወላጅ የሆንክ ገገማ። አንቺ ልጅ ገገማ አትበይኝ። ለዛውም ግግም ያልክ ገገማ። ደግሞ ከመሲ ጋር ጭምድድ ያለ ፎንቃ እንደያዘ አውቄያለሁ። አንቺ ልጅ አፍሽን ዝጊ። ግርጣት አባቶ እቺ ልጅ አንቺ ዳግም ሀይረድ እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። የሆነ ነገር ላወራ ነበር የመጣሁት። ስለምን? ስለ ሜላት ነበር ላወራ የመጣሁት። ሜላት ነው ነች? ቅድም አግኝተት እኮ ነበር። እንደተገናኛችሁ እንኳን አውቃለሁ። እና ከዛ በኋላ የተፈጠረ ነገር አለ? እንደዛ እንኳን አይደለም አለ አይደል? እሷ ላንተ ያለህን ስሜት የተረዳሃት አይመስለኝም። ይሄን እኮ ባለፈው አውርተናል። አውቃለሁ፣ ግን ከዛ ጊዜ ጀምሮ እሷ በጣም እየተጨነቀች ነው። እንደ ድሮ እንኳን ከሷ ጋር አብረን ጊዜ እያሳለፍን አይደለም። እና ፕሊስ ተረዳት ዳጊ፣ ቢያንስ ጊዜ ስጣት። ደግሞ አብረሃቱን ይኸውልሽ እሱ ማድረግ የበለጠ ይጎዳታል። እንዴት? ይኸውልሽ ምክንያቱም እሷ ፍቅር ውስጥ ነው ያለችው። ገባሽ አይደል? እሷን በቀረብኳት ቁጥር ይበልጥ ጎዳታለሁ።
ቆይ አንተ በዚህ ፍጥነት የእሷ ፍቅር ከውስጥ ወጣልህ ማለት ነው? እሱ እንኳን ቀላል አይደለም። ግን ደግሞ አንዳንዴ እውነታዎችን መቀበል ግድ ይላል። ፕሊስ ዳጊ እንደሱ አትበል። ረዱ በእናትሽ አታስጨንቅኝ። በቃ ባይሆን በቃ አብረሻቱኝና በቃ እሷን ትሪት አድርጊያት። እኔማ እኮ እሱን ለማድረግ እየሞከርኩ ነው። ከሆነ በጣም አሪፍ። ረዱ ከፈቀድሽልኝ ግን መሄድ ይችላል? እሺ እንዴት ነሽ? ደህና ነኝ። ምን ሆነሻል? ምንም። የሆንሽው ነገር እንዳለ እኮ ፊትሽ ያስታውቃል። ቆይ የተፈጠረ ነገር አለ? ምንም አልሆንኩም። ይሄ በእናትሽ አትደብቂኝ። የሆንሽው ነገር ካለ ንገሪኝ። ታውቂያለሽ ቤዝ፣ ከወራቶች በፊት እኔ እንደዚህ አይነት ልጅ አልነበርኩም። አሁን ግን ራሴን ራሱ እየጠላሁት ነው። እንዴ ማለት ለምን? አንቺ ልክ ነበርሽ። እኔ ምንድነው ልክ የነበርኩት? ኢዮስያስን አፍቅሬዋለሁ። ወይኔ እሺ ቆይ ታዲያ ሄቡ እሱም ማፍቀርሽ ነው እንደዚህ ያደርግሽ? አይደለም። ታዲያ ምንድነው? በፊት ስለሱ የሚወሩ ነገሮች ውሸት እንደሆኑ ሲነግረኝ አምኜው ነበር። እሺ ምን ተፈጠረ? ድሮ የነበሩ ሴቶች የተለያየ ፎቶ እየላኩልኝ በበፊት ህይወታቸው እንድትጫወተባቸው ነገሩኝ። እስከዛሬ እስከርማው ነው እንዴ አሁን የሚመጡት? ወደ ፍቅር ምገብ ያልመሰለንም ነበር። አሁን ግን አዝማሚያሽን ስናየው እንደዛ ነው አሉ። እሺ ቆይ ታዲያ እሱ ምን እያለ ነው? ይሄ ቀሽም የሆነ ልጅ ግን አሁንም ቤቲ ላይ ነው ሁሉንም ነገር መደፍደፍ የሚፈልገው። ለምን? ስለምታፈቅረው ነው። ሄቨን ተረጋግተሽ ማሰብ ሳይኖርብሽ አይቀርም። ከዛ ይልቅ ከዚህ ስሜት እንዴት መውጣት እንዳለብኝ አትነግሪኝ? የፍቅር እኮ ክፋቱ እሱ ነው ማለት። ፍቅር ልክ እንደረግረጋማ ጭቃ ነው። አልገባኝም። ረግረጋማ ጭቃ ውስጥ አንዴ ከገባሽ በኋላ እወጣለሁ ብለሽ ስትራመጂ የባሰ አንድ እግርሽ እየሰመጠና እየጨቀየ ነው የሚመጣው። እናማ አንዴ ፍቅር ውስጥ ከገባሽ በኋላ ለመውጣት ብለሽ የምታደርጊያቸው እያንዳንዱ ነገሮች መልሰው ፍቅር ውስጥ ይከቱሻል እንጂ መቼም እንድትወጪ አያደርጉሽ። ቤዛ በእናትሽ አታስፈራሪኝ። ይሄ ቡኔ እኮ ላስፈራራሽ አይደለም፣ ራሴ ከማውቀው ከተማርኩት ነገር ልንገርሽ ብዬ ነው። ተይኝ በቃ ሄቨን። ኤላ አንተ ኤላ ምን ሆነሽ ፊትሽን የጣልሽው? አንተን ፈልጌ ነበር የጠበቅኩ። ለምን ነበር የፈለግሽ? ቆይ ማንም የሚያደርግ ይመስልሃል? እሱን እንግዲህ መገመት በጣም ከባድ ነው የሚሆነው። እንዳሉት የሚያደርጉት ከሆነ እኮ እሞትብካለሁ ማለት ነው። ብርክቲ አትቆጣኝ። ታዲያ አሁን በተናገርሽው ንግግር ጎበዝ ብዬ እንድሸልምሽ ነው የምትጠብቂው? እሺ አንድ ነገር ቃል ገባል። ምንድን ነው እሱ? ያው ስሞት መቃብሬ ላይ ሀቢብቲ እወድሻለሁ ብለህ ጻፍልኝ። ወይኔ ኤላ አንቺ እንዴት ነው እያወራሽ ያለሽው? ነገርኩሽ እኮ እኔ በህይወት እያለሁ የትኛውም ወንድ ጫፍሽን መጥቶ አይነኩም። እሺ ጨንቆኝ እኮ ነው። ይኸውልሽ እየነገርኩሽ እኔ ያለሁልሽ። እሺ በህይወት እያለሁ አንድ ሰው ጫፍሽን አይነኩም። እሺ እሺ አሁን ተረጋጋሽ? ያንተ እቅፍ እኮ አይደለም ምን ውቅያኖስን ያረጋጋል። እንደዚህ አይነት ቃሎችን ደግሞ ከየት ነው ያመጣሻቸው? ያን አንተ ባልነበርክበት ሰዓት አንተን ሳስብ ያመጣኋቸው አጠራቀምኳቸው ቃላቶች ናቸው። ስለዚህ ብዙ አሉሽ ማለት ነው? አዎ እጨምርልህ? አይ ለዛሬ በቂ ነው። ቃላትን ግን አለማወቅ በጣም የሚደብር ነገር ነው። በስመ አብ ዞረሽ አንድ አይነት ወሬ ላይ ነገርኩሽ እኮ እኔ ያለሁልሽ። እሱን አመኘ እኮ ነው አብሬት ለመሆን የመጣሁት። አብረን እንሂድ። ያው እየሄድን እኮ ነው። ነይ እንሂድ። ይኸውልሽ ከአሁን በኋላ እንደዚህ አይነት ሀሳቦች እንዳታስቢሽ። ንግግር አገባኝ።
እዩሲ በቃ እኔ እንደ ጓደኛ ይቅርታ ልፈልጋለሁ። ለምኑ? በቃ የሆነ ችግር ሲፈጠር በራስ መፍታት ነው የምፈልገው። እና ይኸውልህ እዩሲ ኤቨንን እንደምታፈቅራት እያወኩ እንዳላወኩ ቤቲ ደግሞ የሆነ ችግር ስትፈጠር እሷ እንደፈጠረችው እያወኩ እንዳላወኩ የሆንኩት በቃ አንተ የራስን ችግር በራስ ትፈታዋለህ ብዬ በማሰብ ነው። አሁን ግን አልቻልኩም። ቆይ አንተ ለምን አይቀርብህ? ምኑ ነው የሚቀርብኝ? ፍቅሩ አንተ ያማል እንዴ? ኧረ ምን ቢያም ነው እንጂ የምሬን እኮ ነው። ሲውል እርግፍ አድርገህ ትተዋታለህ። ከዛ ፎከሲንግ ትምህርትና ትምህርት ላይ ብቻ። ዳጊ እሱ ቢሆን ጠልቼ ይመስላል? ትሰማኛለህ? እኛ እንደ ጓደኛ ማድረግ ያለብንን ብቻ ነው ማድረግ ያለብን። ካለበዛ ዳጊ መቶ ትችላለህ። ለማንኛውም ምን ይመስለኝ ነው የተናገርኩት። ከፈለክ ግን በምንም አይነት ጉዳይ ወንድሜ፣ በምንም አይነት ጉዳይ ከጎንህ ነኝ። አመሰግናለሁ። እዩሲ አሁን የሜሮን ስልክ ስጠኝ። ለምን? ምክንያቱም አንዷ በጥባጭ እሷ አይደለች እንዴ? የእሷን ነገር ለእኔ ተውት። እኔ እንደቻልኩት አድርጌ ላገኛት እሞክራለሁ። ካልቻልኩኝ ግን ታግሱኛላችሁ። እስቲ ካልክሽ። ለማንኛውም ግን አይዞሽ ወንድሜ። ያቺ ቤት ይቅርም ብዙ ግን ወይ ነው የምንላት። ባሮክ የተባልኩ ወጠጤ ዛሬ መጨረሻ ነው። እሺ ታውችና ንጋት ናቷ ብራዘሪ ነይ እኔ በስ ብስሽ አሃ ምንድን ነው እንደዚህ ሃፒ ባፒ ሞት? እናት ደስ የሚል ነገር ተፈጥሯል ነው የምልህ። ምንድን ነው? ና ንገረኝ። እሱን ነገ እነግርሃለሁ። ሚስጥር ነው። ወሬ ታቆረፍዳለች ጀምራለሁ። በመሲ ዙሪያ? አዎ። እንዴት አውቅሽ? እና ለምንድን ነው የማትመክራቸው? ማ ይሄ አባቱን ያከለ ልጅ ነው። ምን ብዬ ነው መክረው? ፍቅረኛሞች ቢሆኑ ግን እንዴት እንደሚያምሩ ታውቃለህ? እቺ ልጅ አማታ እንደ አስሬ አንቺ ፍቅር አትበኝ። ስንቴ ነው የምነግርሽ? ተው ናቱ፣ ታመሰግነኛለህ በኋላ። ኧረ አላመሰግንሽም። ትቆያላችሁ? ማን ነው ሰለቻችሁ? በጣም ሰለቻችሁ። በጣም ሄዳችሁ ልቤ በጣም ለማንኛውም ነገ እጠብቃለሁ። ኧረ እንዳላስብሽ ነይ። ደግሞ እንዴት ነው የምታምሩት? በስመ አብ ወወልድ ወመንፈስ ቅዱስ። ምንድን ነው የማየው? ኧረ ሳማት፣ ጭራሽ ይሳሳሙልኛል። እሺ ናታን፣ ማንን እየጠበቅህ ነው? ኧረ ማንንም። ምንድን ነው ግራ የተገባህ ትመስላለህ። ኧረ እኔ ግራ አልተጋባሁም። የኔ ፍቅር አታስጨንቂው። የሆነ የሚጠብቀው ሰው አለ ማለት ነው። በእኔና አንተ መሀል ሚስጥር ተጀመረ? እሺ አሁን ማደግ እቺ ነገር ነገ እናወራታለን። እሺ እንሂድ በቃ። ቻው ባይ ናታን። ምን እያላት ነው? ምን ብሏት ነው? ምንድን ነው? አቡሽ ቆይ ምን እያልከኝ ነው? ያኔ ትርትር በቃ ተረጅኛ። ምንም ጥሩ ሙድ ላይ አይደለም። መሄዶ ደግሞ በቃ ወድጄ አይደለም ታውቂያለሽ። እኔ እኮ እሱ ይገባኝ ደግሞ አቡሽ እኔ ያላንተ እንደማልኩ ታውቃለህ። እና አብረሽን ትሄጃለሽ? የት? ገጠር? አዎ ገጠር። ከዛስ? በቃ እኔ ኮተኩታለሁ፣ አንቺ ደግሞ እንጀራ ምግብ ሰርተሽ ምናምን ታመጭልኛለሽ። በአሁን ሰዓት ቀልዳለሁ። የኔ ቆንጆ ትንሽ ጊዜ ብቻ ነው። እሺ ቢሆንሽ እኮ አንድ ሳምንት። እሺ የምትሄድበት ቦታ ኔትወርክ አለ? አዎ ኔትወርክ አለ። ስለዚህ በየቀኑ ቪዲዮ ኮል ነው አይደል ማለት ነው? በደንብ ነው። እሺ እኔ ውጤት እኮ የሚወጣው ነገር ነው። ቢያንስ እሱን አይተህ አትሄድም? አረ ለሱ ጣጣ የለውም። በኢንተርኔት አይደል የሚወጣው? እዛው እኛ ይወል አቡሽ ይኸውልህ ውጤቱ ምንም ሆነ ምንም አይነት ስሜት እንዲሰማ አልፈልግም። ከዚህ በላይ አልጎዳም እኮ ይሉኝ። ሁሉንም ነገር ሸምቼዋለሁ።
አረ ምንም አልሆንኩም። ለብርክት የተላከላትን ደብዳቤ ሰማሽ?